በኢትዮጵያ ሀገራዊ የምክክር ጉባኤ ላይ የሚሳተፉ 4000 ኢትዮጵያውያን ከግለኝነት ስሜት በጸዳ መልኩ ለመጪው የሀገራቸው ጣፈንታ መሻሻል በሐቀኝነት ሊመክሩ ይገባል ሲሉ ዋና ኮሚሽነር መስፍን አርአያ መልእክት አስተላልፈዋል። ኮሚሽነሩ ይህንን ያሉት ነገ ሐምሌ 8 ቀን 2018 ዓ.ም በሚጀምረው ሀገራዊ ምክክር ዋዜማ ባስተላለፉት መልእክት ነው። የሀገራዊ ምክክር ጉባኤውን አስመልክቶ በአዲስ አበባ የተለያዩ አካባቢዎች የማርሽ ባንድ ትርኢት ያካሄደው ኮሚሽኑ መጪዎቹ 35 የምክክር ቀናት በተወሰኑ አጀንዳዎች ላይ ከእውነተኛ መግባባት ይደረሳል ብሎ እንደሚያምን አሳውቋል። ሪፖርተራችን አቤል አበባ ያዘጋጀውን ጥንቅር ተከታትለን እንመለስ። መጀመሪያ እንኳን ለዋዜማ ሁላችን በሰላም አደረሰን። እንግዲህ ሰሞኑን ከአንድ ጀምሮ 4000 ተሳታፊዎች አዲስ አበባ ገብተው ከመላው ዓለም ጭምር ወገኖቻችን ለምክክር ተዘጋጅተዋል። ዛሬ የባጅ እደላ ቀን ነው። ነገ መግቢያ፣ ነገ መክፈቻው ነው። ዋናው መክፈቻው ነው። ዋናው ስራ ደግሞ ከሚቀጥለው ቀን ጀምሮ የሚካሄድ ይሆናል። እንግዲህ እንደምታዩት ያለው ስሜት ደስ የሚል ነው። ብዙ የደከምንበት ነው። 4 ዓመት ሁላችንም እናንተንም ጨምሮ የደከምንበትን እዚህ ለመድረስ ያለ ድካም እዚህ አልደረስንምና ኢትዮጵያውያን ወንድሞቻችን፣ ልጆቻችን፣ አረጋውያን፣ ወጣቶች፣ ሁሉም አካል ጉዳተኛ፣ ሴቶች ሳንል ሁላችንም በጋራ ለመጀመሪያ ጊዜ አርሶ አደር፣ አርብቶ አደሮች ከልሂቃኑ ጋር አብረው ቁጭ ብለው ስለ ሀገራቸው የሚመክሩበት ሰዓት ነው የደረስነው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ቁጥሩ ደግሞ ምናልባትም በዓለም ትልቁ ነው። 4500 ላይ ተከፋፍለው ለ30 ቀናትና ትንሽ ከዛም ዘለግ በሚል ቀናት የሚወያዩበት ጊዜ ነው እና ዛሬ ዋዜማ ላይ ነን። እንግዲህ እንደምታዩት ቀኑም ደስ ይላል። ነገም ያማረ ይሆናል ብዬ ተስፋ አደርጋለሁ። ለመላው ኢትዮጵያውያን የ2019 ከመግባቱ በፊት ተመካክረን ቢያንስ በተወሰኑ አጀንዳዎቻችን ላይ መግባባት ላይ ደርሰን የምናይበት ጊዜ ይሆንልናል ብዬ ተስፋ አደርጋለሁ። ለዚህም እሱ ፈጣሪ ይርዳን። ከጀርባዬ ያማሩ የመከላከያ ማርቺንግ ባንድ አሉ። እንግዲህ ከተማውን የበለጠ ያስደሰቱት ያነቃቁታል ብዬ ተስፋ አደርጋለሁ። ሁሉም ኢትዮጵያውያን በያለንበት ቦታ ለዚህ ቀን እንኳን አደረሰን እላለሁ። ከስሜታዊነት በተሻለ መልኩ በጸዳ መልኩ በአመክንዮ ምክንያታዊ ሆነው በትክክል ስለ ሀገራቸው ስለየመጡበት ወንዝና ተራራ ሳይሆን ኢትዮጵያን ማዕከል አድርገው ሁላቸውም አንድ ዓላማቸው ኢትዮጵያ ነችና ኢትዮጵያን ያማከለ ለሁላችንም ጠቃሚ የሚሆን ለህፃናቶቻችን፣ ለወጣቶቻችን፣ ለሴቶች እህቶች፣ እናቶቻችን ለሁላችንም በሚሆን መልኩ ተመካክረው የሰላሙን መንገድ ይጠርጉልናል ብዬ አስባለሁ። እንግዲህ ብዙ ስራ ነው የሚጠበቅብን። 8 ትልልቅ አጀንዳዎች አሉ፣ እንሰራቸዋለን። በተወሰኑት ላይ በእርግጠኝነት መግባባት ላይ እንደርሳለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ።